አንድ አባት ለልጃቸው የሰጡትን ምክር እኔም ላካፍላችሁ። አባት በእድሜ እንደገፉ ረጅም ዕድሜ ያስተማራቸውን ታሪክ ለልጃቸው መናገር ፈለጉ። ልጄ ሆይ አሉት፣ ነገ በጠዋት እንነሳለን፣ ረጅም ጉዞ ነውና ምን ሄደው አንድ አህያ አዘጋጅ፣ ስንቅም እንዳትረሳሉ። ልጁ በጣም የሚወዳቸው አባቱ ትልቅ ትምህርት ሊሰጡት ነው። ከእርሳቸው ጋር በመዋሉ ደስተኛ ሆነ። በበነጋው በሌሊት ነበር ቀድሞ ከእንቅልፎ የተነሳ። ባባ ምን ሊያስተምረኝ ይሆን? በጠዋት ተነሱ፣ ጉዞ ጀመሩ። አህያዋን እየመሩ ሄዱ። መንደሮችን እየቆራረጡ አለፉ። አጋጣሚ አባት ልጅ ነውና ልጁ ይደክመዋል ብለው ልጄ ሆይ አህያዋ ላይ አንተ ውጣና እኔ ነኝ ልጓማን እየጎተትኩ መወስደው አሉት። ልጅም ተስማማ። ላይ ቁብ አለ። አባት እየጎተቱ በመንደር ጥግ አለፉ። ሲያልፉ ዋርካው ስር ተሰብስበው የሚጫወቱ ማህበረሰቡ ክፍል አሉ። ጉድ ተመልከት አለ አንደኛ። ምን አይነት የተረገመ ዘመን ደረሰ! አባት ሽማግሌ በእግር እየሄደ ልጅ አህያ ላይ ተሳፍሮ፣ እንዴት የተረገመ ዘመን ደረሰ! ለአዛውንት ማይታዘንበት ዘመን። አባትም ልጅም ይሄን ትችት ሰሙ። መንደሯን እንዳለፉ ልጄ ሆይ ሰው እኮ ተቸነ፣ በለኔ ላይ ልሁን፣ አንተ ልጓሟን ይዘህ ምራን አሉት። ልጅ ልጓሟን ይዞ መምራት ጀመረ። በሌላ መንደር አለፉ። የሆነ ዛፍ ስር ቡና የሚጠጡ ሰዎች ነበሩ። ፀሐይ ነው፣ ያው ቀኑ እየተጋመሰ ነው፣ ፀሐይ በርትቷል። ልጅ ልጓሟን ይዞ ላቡ ጠብ ጠብ ይላል። አባት ደግሞ አህያው ላይ ቁጭ ብለው ይሄዳሉ። ያ ማህበረሰብ ደግሞ ሌላ ትችት ጀመረ። እዝነት የሌለበት ዘመን አሉ። አሁን ይሄ አንድ ፍሬ ልጅ በእግሩ በፀሐዩ ሲደክም እርሱ ላይ ቁጭ ብሎ ይሄዳል። የአባት አንጀት የሌላቸው አሉ። ግልጽ ነው። አባትም ልጅም ይሄን ትችት ሰማ። ልጄ ወይ ሰማህ እንዴ? አዎ። ታዲያ ምን እናርግ? በቃ ባባ አብረን እንውጣ አባት አለ። ተስማማ። በዚህ ቃል ነው ያላቸው። አባትም ልጅም አህያዋ ላይ ተሳፈሩ፣ ጉዞ ጀመሩ። በሶስተኛው ሀገር ላይ አለፉ። መንደር ላይ ሲያልፉ አሁንም ዋርካው ስር ቡና የሚጠጡ ሰዎች አሉ። አይ ጉድ አለ አንደኛው ተነሳ። እንዲሁ ለዚች ለማትናገረው እንስሳ ማይታዘንበት ዘመን ሁለት ሰው ይወጣባታል። ታሳዝናለች። አየው እንደው እቺ እንስሳ አላህ የፈጠራት እንስሳ እንደው መከራዋን ለሁለት። ትንሽ እንዳለፉ ልጄ ሰማህ እንዴ ትችታቸው? አዎ። ምን እናድርግ? በቃ በእግራችን እሷም ትሄድ እኛም እንሄድ አላቸው። ሁለቱ ከፊት ለፊቱ ነው። መንገድ እያቆራረጡ በአንድ መንገድ ጥግ አለፉ። ፀሐዩ በርትቷል። አህያዋ ከኋላ፣ ሁለቱ ከፊት ልጓሟን እየመሩ። አራተኛው ማህበረሰብ ደግሞ የራሱ አስተያየት ነበር። እንዴት አይነት ጅሎች ናቸው አለ አንዱ ተነስቶ። አላህ እንስሳን የፈጠረው ልታገለግል አይደል እንዴ? እሷ በእግር እነሱ በእግር። ምን አይነት ደንቆሮዎች ናቸው! አባታውን ማስተማር የፈለጉት ትምህርት ተቋጨ። ዋርካው ስር ቁጭ ብለው ምግባቸውን ከፈቱና ልጃቸውን እያጎረሱ ልጄ ሆይ የሰውን አስተሳሰብ ልታረከው አትችልም፣ የአላህን አስተሳሰብ ብቻ፣ የአላህን ውዴታ ብቻ ፈልግ አሉት።